ሰላም ጤና ይስጥልን ክብራትና ክብራን እንደምንላችኋል። ከብስራት የዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በአማራ ክልል ባለፉት 10 ወራት ከ200 በላይ እናቶች በወሊድናም ከወሊድ ጋር በተያያዘ የጤና ችግር ህይወታቸው ማለፉ ተነግሯል። በወሊድ ምክንያት የሚከሰት የእናቶችን ሞት አማራ ክልልን ጨምሮ በሀገር አቀፍ ደረጃ በከፍተኛ ሁኔታ መቀነሱን የክልሉ ጤና ቢሮ አስታውቋል። ከብስራት ራዲዮ ጋር ቆይታ ያደረጉት በቢሮ የእናቶችና ጤና ባለሙያ ዶክተር ኤርሚያስ አዱኛ እንደገለጹት በ2010 ዓ.ም በክልሉ በአመት 900 የሚደርሱ እናቶችና በወሊድናም ከወሊድ ጋር በተያያዘ የጤና ችግር ህይወታቸውን አጥተዋል። በወሊድ ምክንያትም የሚከሰት የእናቶች ሞት ከአመት ዓመት ቁጥሩ እየቀነሰ መምጣቱን የሚገልጸው ባለሙያው በክልሉ ባለፉት 10 ወራት ከ200 በላይ እናቶች ከወሊድ ጋር በተያያዘ የጤና ችግር ህይወታቸው ማለፉን ተናግረዋል። ይህም ካለፉት ዓመታት ጋር ሲነጻጸር ቁጥሩ እየቀነሰ ቢመጣም አንዲትም እናት በወሊድ ምክንያት መሞት ስለሌለባት የእናቶችን ህይወት ለመታደግ የተጀመሩ ስራዎችም ተጠናክረው መቀጠል አለባቸው ሲሉ ዶክተር ኤርሚያስ አሳስበዋል። በክልሉ በጤና ተቋማት የሰለጠኑ ባለሙያዎች የወሊድ አገልግሎት የሚያገኙ እናቶች ቁጥር እየጨመረ መምጣቱ የተገለጸ ሲሆን ይህም ለእናቶች ሞት ከፍተኛ አስተዋጽኦ የሚያደርገውን የደም መፍሰስ አስቀድሞ ለመከላከልናም ከተከሰተም እዛው ሕክምና እንዲያገኙ ለማድረግ ማገዙም ተገልጿል። ከዚህ ቀደም የአልትራሳውንድ አገልግሎት በሆስፒታል ላይ የተለመደ ነገር እንደነበረ ዶክተር ኤርሚያስ ገልጸው በአሁኑ ወቅትም በጤና ጣቢያዎች አገልግሎቱ እየተሰጠ ይገኛል ነው ያሉት። በክልሉ 940 የሚሆኑ ጤና ጣቢያዎች መኖራቸው የተገለጸም ሲሆን ከነዚህ መካከል 400ዎቹ የአልትራሳውንድ አገልግሎትን በመስጠት ላይ ናቸው ሲል ቢሮው ገልጿል ስትል መባወርቅነህ ዘግባለች። ድንጋይ ወርውሮ የሰውን ህይወት ያጠፋው ግለሰብ በእስራት ተቀጥቷል። በአማራ ክልል ሰሜን ሸዋ ዞን በደብረ ሲና ከተማ አስተዳደር 02 ቀበሌ ውስጥ ድንጋይ በመወርወር የሰውን ህይወት ያጠፋው ግለሰብ በእስራት ተቀጥቷል። የዞኑ ፖሊስ መምሪያ እንዳስታወቀው ተከሳሽ እንግዳ ተሰማ ሰውን ለመግደል በማሰብ ታህሳስ 10 ቀን 2018 ዓ.ም በግምት ከምሽቱ 1 ሰዓት ከ30 ላይ የወንጀል ድርጊቱን ፈጽሟል። ከዚህ ቀደም የነበራቸውን ግጭት የቂም ምክንያት በማድረግም ልዩ ቦታው ብርሃን ወፍጮ ቤት በተባለው ስፍራ ሟች ማሙሽ ገብረ መስቀልን አንድ ጊዜ በድንጋይ የቀኝ ጎኑን በመምታቱ ከፍተኛ ጉዳት እንደደረሰበት ብስራት ራዲዮም ሰምቷል። ተጎጁ በደረሰበት ጉዳት በሕክምና ሲረዳ ቆይቶ ህይወቱ አልፏል። ፖሊስም ይህንን ወንጀል ሲመረምር ከቆየ በኋላ የምርመራ መዝገቡን በማደራጀት ለሰሜን ሸዋ ዞን ፍትህ መምሪያ ይልካል። የሰሜን ሸዋ ዞን ፍትህ መምሪያ የምርመራ መዝገቡን ከመረመረ በኋላ በተከሳሽ ላይ ክስ መስርቶ ለሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ያቀርባል። ጉዳዩን ሲመረምር የቆየው የሰሜን ሸዋ ዞን ፍርድ ቤትም ተከሳሹን ጥፋተኛ ሆኖ አግኝቶታል። በመሆኑም ተከሳሽን ያስተምራል፣ ሌሎችንም ሰዎችን ያስጠነቅቃል በማለት ግንቦት 24 ቀን 2018 ዓ.ም በዋለው ችሎት ይኸው ተከሳሽ በ12 ዓመት ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል ስትል ሄደን ሽመልስ ዘግባለች። ክብራትና ክብራን ወደ ባህር ማዶ መረጃችን ስንሻገር ወደ እንግሊዝ ሲያቀኑ የነበሩ 300 ስደተኞች ታግተው ኩላሊታቸው እንደሚወጣ እንደተዛተባቸው ተሰምቷል። ባለፈው ክረምት ወደ እንግሊዝ ሲያቀኑ የነበሩ ከ300 በላይ ስደተኞች አፈና፣ ድብደባና በግዳጅ የአካል ክፍሎችን እንደሚነጠቁ ማስፈራሪያ እንደደረሰባቸው ተሰምቷል። ወጣቶቹ ከኢራቅ ኩርዲስታን የመጡ ሲሆን ሁሉም በሊቢያ በሚገኙ ሚሊሻዎች ከእያንዳንዳቸው ቤተሰቦቻቸው $5000 ለማስለቀቅ የተጠየቁ ሲሆን ገንዘቡን በፍጥነት ካልከፈሉ ኩላሊቶቻቸውን እንደሚያጡም ተዝቶባቸው ነበረ። ከስር የተፈቱትን አንዳንድ ታጋቾች የግዳጅ ስራዎች መፈጸማቸውንም የሚያሳዩ የፎቶ ማስረጃዎችንም አጋርተዋል። የቀድሞዎቹ ምርኮኞች የደረሰባቸውን የስቃይ ማስረጃ አሳይተዋል። ወደ 180 የሚጠጉ ሰዎችም በአንድ ክፍል ውስጥ በጠባብ ሁኔታ ውስጥ እንደቆዩም ተናግረዋል። ቢያንስ አንድ ታጋችም የተገደለ ሲሆን ምን ያህሉ በምርኮ እንደሚቀሩም የታወቀ ነገር የለም። ሚሊሻዎቹ በሊቢያ በኩል ወደ ሜዲትራኒያን ባህር ዳርቻ ድረስ ፍልሰተኞቹን እየመራቸው ነበረ ተብሏል። ሆኖም የስደተኞቹን ጉዞ ካደራጀው የኢራቅ የኩርድ ህዝብ ህገወጥ አዘዋዋሪ ኖህ አሮን ጋር በክፍያ ላይ አለመግባባትም ተፈጥሮ ነበረ። አሮን አሁን በፈረንሳይ በተለያዩ የገንዘብ ማጭበርበርና የኮንትሮባንድ ወንጀሎችም የ10 ዓመት እስራትም ተፈርዶበታል። አሜሪካ የቻይና ቢዋይዲ አሊባባናም ባይዱን የቻይና ጦር የሚደግፉ ኩባንያዎች ናቸው ስትል ሰየመች። ዩናይትድ ስቴትስ የቻይና ግዙፍ ኩባንያዎችን አሊባባ፣ ቢዋይዲናም ባይዱ የቻይና ጦር ኩባንያዎችን የሚደግፉ አድርጋም ሰይማቸዋለች። አሜሪካ በጥቁር መዝገባ ውስጥም ታዋቂው የንግድ ብራንዶቿን መካተቷንም ቀጥላለች። ፔንታጎን ኩባንያዎቹን ሰኞ ዕለት ባወጣው ማሻሻያ ውስጥ አካቷቸዋል። ይህም ከዓመታት የሻከረ ግንኙነት በኋላ በዋሽንግተንና ቤጂንግ መካከል ያለውን ደካማ የእርስ በርስ ግንኙነት ሊያወሳስበውም ይችላል። በዋሽንግተን ዲሲ የሚገኙ የቻይና ኤምባሲ ዝርዝሩን አድሏዊና የአሜሪካ መንግስት የብሔራዊ ደህንነትን ጽንሰ ሀሳብ ከመጠን በላይ መጨመሩን ማሳያ ነው ሲልም አውግዟል። የኤምባሲው ቃል አቀባይ በባህር ማዶ የሚነግዱ የቻይና ኩባንያዎች የሀገራቸውን ሕጎችና ደንቦች በጥብቅ ሲጠብቁም ቆይተዋል ብለዋል። አሜሪካ የተሳሳተ አሰራሯን በማቆም ለቻይና ኩባንያዎች ፍትሐዊና አድሏዊ ያልሆነ አካባቢ መፍጠር አለባት ሲሉም አክለዋል። አሊባባ የቻይና ትልቁ የኢኮሜርስ ኩባንያ ሲሆን በአሜሪካም ጥቁር መዝገብ ውስጥ ለመካተት ምንም መሰረት የለውም። የኩባንያው ቃል አቀባይ
አሊባባ የቻይና ወታደራዊ ኩባንያ ወይንም የማንኛውም ወታደራዊ ሲቪል ውህደት ስትራቴጂ አካል አይደለም ብለዋል። ድርጅታችንን በተሳሳተ መንገድ ለማሳየት በሚደረጉ ሙከራዎች ላይ ሁሉንም የህግ እርምጃዎችን እንወስዳለን ሲሉም ተደምጧል። ቢዋይዲና ባይዱ ከጉዳዩ ጋር ተያይዞ አስተያየታቸውን አልሰጡም። ክብራትና ክብራን ከብስራት ዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎቹን እያጋራዋችሁ ቤዛቤት አራጌ አብራችሁ ቆየሁኝ። ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።